ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታዬ ድረስ አቤል ስፖርት ላይ ትገኛላችሁ። አርሰናል ቀዳሚ ጉዳያችን ይሆናል። ከዚህ ጋር በተያያዘ ቡካዮ ሳካ ዛሬ አርሰናል በእንግሊዝ ፕሪሚየር ሊግ ከፉልሃም ጋር በሚያደርገው ጨዋታ ተጫዋቹ ለጨዋታ ዝግጁ መሆኑን አሰልጣኝ ሚካኤል አርቴታ ገልጸዋል። ትላንትና ከዚህ ጨዋታ በፊት በሰጡት ጋዜጣዊ መግለጫ ተጫዋቹ ማድረግ የሚገባውን ሁሉ አድርጓል፣ አሁን በትክክለኛው ጊዜ ወደ ሜዳ ማስገባት ነው የሚቀረን ጉዳይ ሲሉ አሴታቸውን ሰጥተዋል። ያለፉትን 3 ወራት ገደማ በአርሰናል መለያ ጨዋታን ማድረግ አልቻለም። ማለትም 19 አካባቢ የሚጠጉ ጨዋታዎችን በአርሰናል መለያ ቡካዮ ሳካ ሲጫወት አልተመለከትነውም። ከዚህ ጋር ተያይዞ ለረጅም ጊዜ ከሜዳ መራቁ የሚታወስ ነው። ከጥንቃቄ ጋር በተያያዘ ተጫዋቹ ወደ ሜዳ በፍጥነት እንዲመለስ በአሰልጣኙ በኩል በተለይም በድጋሚ ጉዳት እንዳያስተናግድ የሚል ስጋት እንዳላቸው ገልጸዋል። ከዛ ባለፈ ግን ተጫዋቹ ወደ ሜዳ መግባት እንዲሁም ደግሞ በቶሎ ጨዋታዎችን ማከናወን እንደሚፈልግም ጭምር እሳቸው ገልጸዋል እና አሁን ተጫዋቹ ለእያንዳንዱ ጨዋታ ዝግጁ መሆኑን ነው አሰልጣኙ የገለጹት። ከፊታቸው የአውሮፓ ቻምፒየንስ ሊግ ትልቅ መርሃ ግብር እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ ቀሪዎቹ የመጨረሻዎቹ ሳምንታት ላይ ይህንን ተጫዋች እንደሚጠቀሙበትም ጭምር ነው የሚጠበቀው። በእርግጥ ያለፉትን ጥቂት ዓመታት የአርሰናል ወሳኙ ከሚባሉ ተጫዋቾች መካከል አንዱ ላለፉት 3 ወራት በሜዳ ውስጥ የእሱን ግልጋሎት ባለማግኘታቸው ምክንያት በደንብ እንደተጎዱም ጭምር መጥቀስ የሚቻል ይመስላል። አርሰናልና 2 ተጫዋቾች በዝውውሩ ከዚህ ሰዓት ላይ ስማቸው ተያይዞ የተነሳ ነው የሚገኘው ጊዮኬሬዥ እና ዙቤሜንዲ። በተለይም የጊዮኬሬዥ ጉዳይ በሰፊው የተነሱ ከሚገኙ የዝውውር ጉዳዮች ውስጥ አንዱ ነው። እንግዲህ በቅርቡ ስፖርቲንግ ዳይሬክተር ማምጣቱ ይታወቃል። አርሰናል አንድሪያ ቤርታን በዚህ ቦታ ላይ ሾሟል። እሳቸው ደግሞ የአጥቂ ስፍራ ተጫዋቾችን በመሾም በጣም ከሚወደዱ ሰዎች መካከል አንደኛው ናቸው። እንደነ ዲጎ ኮስታ እንኳን በእሳቸው መልመላ ስርዓት ውስጥ መፈረም የቻሉ ተጫዋቾች ናቸው። ታዲያ አሁን በስፖርቲንግ ሊዝበን እየተጫወተ የሚገኘው ይህንን ስዊድናዊ ተጫዋች ወደ አርሰናል የማምጣት ትልቅ ኃላፊነት ይጠበቅባቸዋል። እንደነ አሌክዛንደር አይዛክ ሌላው በአርሰናል የሚፈለግ ተጫዋች ነው። በዚህ ሰዓት ላይ ግን በሰፊ የተነሳ የሚገኘው የጊዮኬሬዥ ጉዳይ እንደሆነ ነው የተመለከተን የምንገኘው። ከማንቸስተር ዩናይትድ ጋር ተያይዞ የማርከስ ራሽፎርድን የተመለከተ ጥያቄ ለአሰልጣኝ ሩበን አሞሪም ቀርቦላቸው ነበር። እሳቸው እንዳሉት በዚህ ሰዓት ላይ በአስቶን ቪላ ጥሩ ጊዜን እያሳለፈ የሚገኘው ተጫዋቻቸውን በተመለከተ እንዴት እየተመለከቱት ነው? ጥሩ ጊዜን እያሳለፈ ነው የሚል ጥያቄ ቀርቦላቸው ነበር። በኤፍኤ ካፕ የጨዋታው ኮከብም ጭምር በመባል ነበር ማርከስ ራሽፎርድ መመረጥ የቻለው እና እሳቸው እንዳሉት አሁን ትኩረቴ እጆቼ ላይ ባሉ ተጫዋቾች ነው ሲሉ አስተያየታቸውን ሰጥተዋል። ከዚያ ባለፈ ማርከስ ራሽፎርድ የኔ ተጫዋች አይደለም ሲሉ አስተያየታቸውን ሰጥተዋል። እርግጥ ነው የኛ ተጫዋቾች በሌሎች ክለቦች ጥሩ ሲጫወቱ ማየት እጅግ በጣም ጥሩ ነው። አሁን ባለው ነባራዊ ሁኔታ ግን ማርከስ ራሽፎርድ የኔ ተጫዋች አይደለም፣ ይልቅ ሰፊ ትኩረት የምሰጠው በእጆቼ በሚገኙ ተጫዋቾች ናቸው የሚል አስተያየት መስጠታቸውም ነው የተሰማው። ከዛ ባለፈ ሉክ ሾው ወደ ልምምድ ተመልሷል በዩናይትድ ቤት ውስጥ። ለጨዋታ ግን አሁንም ዝግጁ እንዳልሆነ ነው አስተያየታቸውን የሰጡት አሰልጣኝ ሩበን አሞሪም። በርካታ ተጫዋቾችን በዚህ ቦታ ላይ በመሞከራቸው የሚታወቅ ነው። ከነዛ መካከል ደግሞ በጉዳት ለረጅም ጊዜ ከሜዳ የራቀው ሉክ ሾው አሁን ለጨዋታ ዝግጁ መሆን ባይችልም ወደ ልምምድ መመለሱም ጭምር ነው የተሰማው። ከቼልሲ ጋር ተያይዞ በውድድር ዓመቱ መጨረሻ ላይ በተለይም በሰዓት ላይ በወጣው ሪፖርት የ2023/24 የውድድር ዓመት ትርፋማ ክለብ ሆኗል። እንግዲህ ከታክስ በፊት ወደ 128.4 ሚሊዮን ፓውንድ ገቢ ማግኘቱ ነው የተረጋገጠው። ባሳለፍነው የውድድር ዓመት 90.1 ሚሊዮን ፓውንድ አካባቢ የሚጠጋ ኪሳራ አጋጥሞት እንደነበረም ጭምር ክለቡ ይፋ ባደረገው ዓመታዊ ሪፖርት ላይ ተመልክተን ነበር። አሁን በጨዋታ ዕለት ከደጋፊዎች ወደ 80.1 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ እንደሚያገኝም ጭምር ተገልጿል። ስታንፎርድ ብሪጅ በእያንዳንዱ ጨዋታ ላይ በአማካይ 40 ሺህ አካባቢ የሚጠጉ ተመልካቾች በጨዋታው ላይ እንደሚታደሙም ጭምር ተገልጿል። ስለዚህ ቼልሲ ይህንን የውድድር ዓመት ወደ 128.4 ሚሊዮን ፓውንድ ትርፍ ማግኘቱ ነው ያሳወቀው። ከዛ ባለፈ በዚህ ሰዓት ላይ ቫንጃ ሚሊንኮቪች ሳቪች የተባለውን የቶሪኖን ግብ ጠባቂ ክለቡ ማስፈረም እንደሚፈልግ ቱቶ ስፖርት ይዞት የወጣው መረጃ
ያመላክታል። በዚህ ሰዓት ላይ ከበርካታ ግብ ጠባቂዎች ጋር ስሙ ተያይዞ ነው የሚነሳው። በእርግጥ የወጣቱ ግብ ጠባቂ ፊሊፕ ጆርጊንሰን እንዲሁም ደግሞ የክለቡ ቋሚ ግብ ጠባቂ ከሚባሉት ውስጥ ሮበርት ሳንቼዝ በክለቡ ውስጥ ወጥ የሆነ ብቃት ባለማሳየታቸው ምክንያት አሰልጣኝ ኤንዞ ማሬስካ በዚህ ሰዓት ላይ በቶሪኖ የተጫወተ የሚገኘውን የቫንጃ ሚሊንኮቪች ሳቪች አድናቂ መሆናቸውንም ነው የተመለከትነው። ተጫዋቹ በፍጹም ቅጣት ምት የሚሆኑ ኳሶችን በማዳን በጣም አስደናቂ ጊዜን እያሳለፈ የሚገኝ ተጫዋች ነው። እስከ 2026 ድረስ በቶሪኖ የሚያቆየው ውል አለው። ግን ተጫዋቹን የሚፈልግ ማንኛውም ክለብ ለቶሪኖ ወደ 20 ሚሊዮን ዩሮ አካባቢ የገንዘብ ማቅረብ የሚችል ከሆነ የተጫዋቹ ውል ማፍረሻ እንደሆነም ጭምር ተገልጿል። በመጨረሻዎቹ ውድድር ዓመታት ላይ ከሚገኙ ግብ ጠባቂዎች ውስጥ አንዱ ኤደርሰን ሞራይስ እንደሆነ ይታወቃል በማንቸስተር ሲቲ ቤት ውስጥ እና ሲቲም የዚህን ተጫዋች እንቅስቃሴ በትኩረት እየተከታተሉ ከሚገኙ ክለቦች ውስጥ አንዱ ስለመሆኑ ይሄው መረጃ ያትታል። ስለዚህ በቀጣይ ማንቸስተር ሲቲ አሊያም ቼልሲ ይህ ተጫዋች የመግባቱ ጉዳይ በሰፊው ከሚጠበቁ ጉዳዮች ውስጥ አንዱ ስለመሆኑም ጭምር ነው እየተገለጸ የሚገኘው። የባርሴሎና የተከላካይ ስፍራ ተጫዋች የሆነው ፈረንሳዩ ጁልስ ኮንዴ በባርሴሎና ለመቆየት ለክለቡ ማሳወቁም ጭምር ነው የተሰማው። ተጫዋቹ በጣም ጥሩ ጊዜን እያሳለፈ ይገኛል፣ በተለይም በአሰልጣኝ አንሴ ፍሊክ ስር። ስለዚህ በኮንትራቱን ለማራዘም ከክለቡ ጋር ንግግር ማድረጉም ነው የተሰማው። በበርካታ ክለቦችም ጭምር በእርግጥ ተጫዋቹ ይፈለጋል። ከነዛ መካከል የሀገሩ ክለብ የሆነው ፓሪስ ሰን ዠርሜን የተጫዋቹ ፈላጊ ከሆኑ ክለቦች ውስጥ የሚነሳ ነው። ኢንትራንክ ፍራንክፈርት በዚህ ሰዓት ላይ ተጫዋች እየፈለገ እንደሚገኝ ጭምር ተሰምቷል። የሚፈልጉት ተጫዋች ደግሞ በሊቨርፑል የመጫወት እድል ካልተሰጣቸው ተጫዋች መካከል አንዱ የ32 ዓመቱ አማካይ ዋታሩ ኤንዶ እንደሆነ ተሰምቷል። የሊቨርፑል ምንጮች የሚጠቁሙት መረጃ ክለቡ ይህንን ተጫዋች ከክለቡ እንዲለቅ ፍቃድ እንደሰጡትም ጭምር ነው የሚያሳዩትና በሊቨርፑል ቤት የመጫወት እድል ያላገኘው ተጫዋች በኢንትራንክ ፍራንክፈርት በሚቀጥሉት ጊዜያቶች የመመልከት እድላችን በጣም ሰፊ እንደሆነም ጭምር ነው እየተሰማ የሚገኘው። ተጫዋቹ በዚህ ሰዓት ላይ በበርካታ ክለቦች ይፈልጋል። ቀዳሚውና ተጫዋቹን የማስፈረም እድል ያለው ግን ኢንትራንክ ፍራንክፈርት እንደሆነ ነው በዚህ ሰዓት ላይ በመውጣት ላይ የሚገኙ መረጃዎች የሚያመላክቱት። እነዚህን እንመለከታለን። ዛሬ በእንግሊዝ ፕሪሚየር ሊግ የሚከናወኑ ጨዋታዎች አሉ። እነዛን መርሃ ግብሮች ጥቆማዎችን ላድርሳችሁ። በዚህ መሰረት አመሻሽ 3:45 ላይ ወልቨስ ከዌስትሃም ዩናይትድ፣ ኖቲንጋም ፎረስት ከማንቸስተር ዩናይትድ ምሽት 4 ሰዓት ላይ የሚያደርጉት ጨዋታ የሚጠበቅ ነው። ፉልሃም ከአርሰናል ምሽት 3:45 ከሚደረጉ ጨዋታዎች መካከል የሚነሱ ናቸው። እነዚህን መርሃ ግብሮች መከታተል የምትችሉባቸው አማራጮች አሉ። ከዛ ባለፈ አጫጭር ምናልባትም የዝውውር መረጃዎችን በተመለከተ ጥቂት መረጃዎችን እናጋራችሁ። የሪያል ቤቲስ ሰዎች በዚህ ሰዓት ላይ የማንቸስተር ዩናይትድ ተጫዋች የሆነውና በውሰት በክለባቸው ውስጥ ቆይታ እያደረገ የሚገኘውን አንቶኒን በክለባቸው ውስጥ ቋሚ ኮንትራት የመስጠት ፍላጎት እንዳላቸውም ጭምር እየወጡ ያሉ መረጃዎች ያመላክታሉ። ተጫዋቹ በክለብ ውስጥ እንዲቆይም ጭምር እንደሚፈልጉ ነው በዚህ ሰዓት ላይ እየወጡ የሚገኙ መረጃዎች የሚጠቁሙት። ሌሎች መረጃዎችን ደግሞ በሚቀጥሉት ቀናቶች የምናጋራችሁ ነው የሚሆነው።